ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራማችን እናልፋለን። የመጀመሪያው ርዕሳችን እንግዲህ ዋልያዎቹን ይመለከታል። ዋልያዎች በኢትዮጵያ ከሚገኙ ብርቅዬ አራዊት ወይም ብርቅዬ እንስሳት መካከል ተጠቃሽ ናቸው። በሰሜን ተራሮች ላይ የሚገኙ ዋልያዎች እንግዲህ የቱሪስት መስህብ ከሆኑ ብርቅዬ አራዊት መካከል ተጠቃሽ ናቸው። ይሁንና ኦህዴድ አገዛዝ ወደ ስልጣን ከመጣ ጊዜ አንስቶ የማይፈጸም አሳፋሪ ተግባር የለምና በምታዩት መልኩ ልክ እንደ ፍየል እንደ በግ እየታረዱ እየተበሉ ይገኛሉ። ዋልያ ብርቅዬው አራዊት ሰሜን ተራሮች ላይ የሚገኘው አራዊት እንደ ፍየል እና በግ እየታረዱ እየተበሉ ነው እና ከዓመታት በፊት በነበረ ሪፖርት እንግዲህ በሺህ የሚቆጠሩ ዋልያዎች የሚንቀሳቀሱበት ነበር የሰሜን ተራሮች ብሔራዊ ፓርክ። በአሁኑ ሰዓት ግን ቁጥራቸው ከ200 እስከ 300 ደርሷል ይባላል። እንግዲህ የመጥፋት አደጋ ካንዣበበባቸው ብርቅዬ እንስሳት መካከል ዋልያዎች ተጠቃሽ ሆነዋል። በቅርብ ጊዜ እንደምታስታውሱት በነጭ ሳርና መሳሰሉት አካባቢዎች ላይ የሚንቀሳቀሰው የምኒልክ ድኩላ የሚባለው እንግዲህ እሱ አርደው ሲበሉ ምኒልክን ያገኙት ይመስላችኋል መሰለኝ። እነሱም ቀረጣጥፈው እንደበሏቸው ሲነገር ነበረ። አሁን ላይ ደግሞ ያ ጉዳይ ወደ አማራ ክልል ገብቶ በምታዩት መልኩ ዋልያዎች እየታረዱ እየተበሉ ይገኛሉ። ለዚህ ጉዳይ ግን ዋና ተወቃሽ የሚሆነው አገዛዙ ነው። ማንም ተጠያቂ ሊሆን አይችልም። የአገዛዝ ወደ ስልጣን ከመጣ ጊዜ አንስቶ ያልተፈጸመ ነገር የለም። ቅርሳችንን ለማጥፋት፣ የምንኮራባቸውን ነገሮች ለማጥፋት፣ ባህላችንን ለማጥፋት፣ ወጋችንን ለማጥፋት፣ ሃይማኖታችንን ለማጥፋት ወደ ስልጣን የመጣ አገዛዝ በመሆኑ የተነሳ ያልተፈጸመ እርኩሰት፣ የማይፈጸም ክፋት በኢትዮጵያ ምድር ላይ የለም ማለት ይቻላል። በቅርብ ጊዜ አይታችኋል። ቢቢሲ ባወጣው ሪፖርት መሰረት አሁን ላይ በላሊበላ አካባቢ በጉብኝት ሲተዳደሩ የነበሩ አስጎብኚዎች ተበትነዋል። ምክንያቱም ዛሬ ላሊበላን የሚጎበኘው የለም፣ አክሱምን የሚጎበኘው የለም፣ ፋሲለደስን የሚጎበኝ የለም፣ የአየው ጥብቅ ደንን የሚጎበኝ የለም፣ እነ ሸካ ሄሚስፌርን የሚጎበኝ የለም፣ እነ ተድባ ማርያምን እነ ጋስጫ ጊዮርጊስን የሚጎበኛቸው የለም። አሁን ላይ ጎብኚዎች ጠፍተዋል። እንግዲህ ብቸኛ አሁን ባለው ሁኔታ ከቱሪዝም ተጠቃሚ ነኝ እያለ የሚበሸከት ክልል ኦሮሚያ ክልል ነው። ምንም እንኳ በተጨባጭ ቱሪስቶች ቀርቶ ኢትዮጵያውያኖች የማይንቀሳቀሱበት ክልል ቢሆንም ኢትዮጵያ ውስጥ ካሉ ክልሎች ሁሉ በእገታ ቁጥር 1 ተብሎ የሚጠቀስ ክልል ቢሆንም በቢሊዮን የሚቆጠር ዶላር አገኘው እያለ የሚበሸከት ኦሮሚያ ክልል ነው። ኦሮሚያ ክልል አመራሮች ናቸው። በተረፈ ግን ኢትዮጵያ ውስጥ ቱሪዝም የለም። የሚገርመው ነገር ቱሪዝም መጥፋቱ አይደለም፣ የቱሪስት መስህብ የሆኑ ቅርሶቻችን እየወደሙ መሆናቸው ነው። አሁን ላይ ላሊበላ ለምሳሌ የመጥፋት የመውደም አደጋ አንዣቦበታል። እንደምታዩት ዋልያዎቻችን ታርደው እየተበሉ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ከ16ኛው ክፍለ ዘመን ከነ ዮዲት ጉዲት ከነ አህመድ ግራኝ ጥቃት በማስከተል ከፍተኛ የሆነ ጉዳት የተከሰተበት ዘመን ይሄ ዘመን ነው። እንደ ጉር ተሽጧል፣ እንደ ጉር ተቸብችበዋል። ህዝብ ሳይሰማ ማንም ሳያይ ተሽጠዋል። ትግራይ ላይ ብዙ ምዝበራ ተፈጽሟል። በተመሳሳይ መልኩ አማራ ክልል ላይ አሁን ቅርሶች እየተሸጡ ነው። የሃይማኖት አባቶችም እንደ ድሮ አይደሉም። ዛሬ ለቅርሶች ቢታበሩ፣ ለእምነታቸው ቢታበሩ፣ ለእግዚአብሔር ቢታበሩ አይደሉም። ገንዘብ ቢያታልላቸው ፍጡራን መሆናቸው ተረድተናል። እና ከነሱ ጋር በመነጋገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶችን ከሀገር የማስወጣትና እነሱ ሽጦ የመክበር ስራ እየተሰራ ነው። አሁን ደግሞ በጣም አሳፋሪ በሆነ መልኩ በምታዩት መልኩ አርደው እየተበሉ ነው ማለት ይቻላል። ሆኖም ግን ለዚህም ጉዳይ ተጠያቂው አገዛዙ ነው። እንግዲህ እንደምታውቁት አንዳንድ አገዛዞች ሲመጡ ለምሳሌ ደን ይስፋፋል፣ የደን ሽፋን ያርጋል። አንዳንድ አገዛዞች ሲመጡ ደግሞ በረሃማነት ይስፋፋል፣ የደን ምንጣሮ ይስፋፋል፣ ቅርስ ይወድማል፣ በርካታ ነገር ይፈጸማል እና ቅርሶችን የመጠበቅ ምን የማለትም ኃላፊነት ያገዛዙ ነው። ለዛም ነው ህዝብ ግብር የሚከፍለው።
አገሩን እንዲጠብቅለት፣ ቅርሶቹን እንዲጠብቅለት፣ ወጉን ሃይማኖቱን እንዲጠብቅለት፣ ሰላሙን እንዲያስከብርለት በማሰብ ነው። ስለዚህ በኢትዮጵያ ምድር ላይ ለሚሆነው ነገር ሁሉ ከአገዛዙ ውጭ ተጠያቂ ሊሆን የሚችል አይኖርም። ወደ ሁለተኛው መረጃ ሲሸጋገር እንግዲህ መከላከያ ሰራዊት የሚባለውን የጁላ ታጣቂ ከአማራ ክልል ለማስወጣት የአድማ ብተና የማሰልጠን ስራ ሲሰራ ነበር። ሚሊሻ የማሰልጠን ስራ ሲሰራ ነበር። በጣም ከፍተኛ ቁጥር ያለው ሚሊሻና አድማ ብተና አሰልጥኖ ነበር ብአዴን። አሁን ላይ ግን የተሰማው መከላከያ ማስወጣት አይቻልም፣ ምክንያቱም አድማ በታኙ በሱ መተማመን አይቻልም የሚል ሪፖርት ብአዴን ለብልጽግና ወይም ለኦሮሞ አገዛዝ ማቅረቡ ተሰምቷል። ስፔሻሊ ደግሞ ባለፈው ወልዲያ ላይ የተፈጸመውን ኦፕሬሽን እንደሰማችሁት ነው። የአንገት በላይ ስፔሻሊስት የሆኑት ፋኖዎቹ ብቅ ብለው ጠቅ አድርገው ብዙ ጉዳት አድርሰው ተመልሰዋል። በዛም ዘመቻቸው አንድ ሻምበል ሙሉ አድማ ብተና መደምሰሱ ሲናገር ነበር። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንደኛ አውጃውና ክፍለ ጦር አራተኛ ወይም ወንጭፍ ሻለቃና አሳምነው ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ተጋድሎ ትልቅ ድል ተጎናጸፉ ይላል። ሚያዝያ 3 ቀን ይህም የተፈጸመው እና ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠን አድማ ብተና ላይ ከፍተኛ ጉዳት አድርሰዋል። በተጋድሎም ከ40 በላይ ኃይል ሲደመሰስ ከ20 ያላነሰ ቁስለኛ ጨለማውን ተገን በማድረግ ገደል ገብቶ አድሮ ንጋት ተለቅሞ ወደ ወልዲያ ሆስፒታል ገብቷል ይላል። በዛም ዘመቻ 25 ክላሽ ከ2000 በላይ የብሬን ጥይት፣ አንድ ብሬን ከ1500 በላይ የክላሽ ጥይት፣ 56 የክላሽ ካዝናና 20 ፈንጂ ነገሮች መማረኩን ገልጾ ነበረ። በዛሬው ዕለት ደግሞ ከ145 በላይ የአድማ ብተና አባላት መጥፋታቸው ተነግሯል። እና ባለፈው የወልዲያ ኦፕሬሽን ከተከናወነ በኋላ የአድማ ብተና አቅም ታይቷል። ወዴት እንደሚተኮስ የማያውቁ የይድረስ ስልጠና ተሰጠው የተመረቁ መሆናቸው ተረጋግጧል። እና መከላከያ ከባድ መሳሪያውን ይዞ ከወጣ የአድማ ብተናና የሚሊሻ ጉዳይ እንደማያስተማምን ተረድተው ይህንንም ሪፖርት ማድረጋቸውን የደረሰ መረጃ ያመለክታል። መከላከያው ከወጣ ፋኖ በማግስቱ የክልል ከተሞችን የዞን ከተሞችን ያጥለቀልቃል። አድማ ብተና ልምድም የለው፣ ተገቢውንም ስልጠና አልተሰጠም። ስለዚህ ልምድ እስኪያዳብር ድረስ መከላከያ አማራ ክልል ውስጥ የገባው መውጣት የለበትም ብሎ ብአዴን መጠየቁ ሰምተናል። አድማ በታኞቹ ግን እንኳን ልምድ ሊቀስሙ ቀርቶ ያው እየጠፉ ይገኛሉ፣ ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለትም 145 አካባቢ አድማ በታኞች ከአራቱም ዞኖች ማለት ነው መጥፋታቸው ተናግሯል። ሪፖርት ሲደረግ ቁጥር ሲቆጠር 145 አድማ በታኝ ጎድሎ ተገኝቷል። ወደ ሶስተኛው መረጃ ስንሸጋገር እንግዲህ እነ ዶክተር ደሳለኝ ጫኔ እነ ዶክተር አበባው ደሳለው ይታሰሩ የሚል ዘመቻ ተከፍቷል። ዶክተር ደሳለኝ ጫኔ ባለፈው ፓርላማው ላይ ጠቅላይ ሚኒስትሩን መረር ያሉ ጥያቄዎች ከጠየቀ አንስቶ ዘመቻው ተጠናክሮ ቀጥሏል። ይህን ዘመቻ የሚከፍቱት ደግሞ ግማሾቹ የአብን አመራሮች ናቸው፣ ግማሾቹ የብልጽግና ካድሬዎች ናቸው። በዚያም የፓርላማ መድረክ ላይ ዶክተር ደሳለኝ ጫኔ ብልጽግና የሙሉ ጊዜ ጦረኛ ሆኗል። ጦረኛ መሆኑም የተነሳ እስካሁን ድረስ ባሉት 6 ዓመታት ለጦርነት የባከነው ሀብት ሲገመት ወደ 7.8 ትሪሊየን ብር ገዳማ ነው እና በኢትዮጵያ ውስጥ የሰብአዊ መብት አያያዙም ከፍቷል። በርካታ የአማራ ልጆች እስር ቤት ውስጥ ይገኛሉ። ብልጽግና ደግሞ ችግርን አላይም፣ አልመለከትም፣ አልሰማም ብሎ የተቀመጠ ፓርቲ ነው እና እኔ የምናገረው ለታሪክ እንደሆነ ነው እንጂ እርስዎ ይሰሙኛል ብዬ አይደለም እያለ አብይ አህመድን ሲነግረው ነበር። ምክንያቱም መንግስቱ የሚፈልገው የቄስ ሞገሲዎችን ከንቱ ውዳሴ ነው በማለት ተናግሮ ነበር ዶክተር ደሳለኝ ጫኔ። ከዛ በኋላ እንግዲህ በአብን አመራሮችም በብልጽግና ካድሬዎችም ዶክተር ደሳለኝ መታሰር አለበት፣ ግማሽ እግሩን ጦር ሜዳ ላይ አድርጎ ግማሽ እግሩን ፓርላማ ላይ አድርጎ ጨዋታ እየተጫወተ ስለሆነ በዚህ መልኩ መቀጠል የለበትም እየተባለ ሲዘመት ነበር። የዘመቻ አጠናክሮ ቀጥሏል። አሁንም ፕራይም ሚዲያ የሚባለው የብልጽግና ልሳን የሆነው ሚዲያ ተመሳሳይ ዘመቻ እንደከፈተበት የደረሰን የምስል ማስረጃ ያስረዳል። የደሳለኝ ጫኔ አይነቱ አንድ እግሩን ጫካ ውስጥ አድርጎ በሌላ እግሩ አዲስ አበባ ፓርላማ ውስጥ ሆኖ
የጊዜ ጉዳይ እንጂ እንደሱ አይነት ሰው መንግስት ሊታገሰው አይገባም። ቢኮዝ ይሄ ሰውዬ ጠመንጃ አልታጠቀም እንጂ የጠመንጃ የታጠቁ ሰዎችን ስራ ነው እየሰራ ያለው። ፓርላማው የህዝብ ነው። ነገር ግን ብዙ ጊዜ እሳቸውን ካየሃቸው የሚናገሩት ንግግር ለምሳሌ ይታሰራል ሰው ብለዋል። ጠቅላይ ሚኒስትሩ ምናልባት ምላሽ ሰጥተዋቸዋል። ምክንያቱም እርሳቸው ነበር የሚታሰሩት። በጣም ብዙ ስድብ የሚመስሉ ንግግሮችን ነው የተናገሩት። ሁለተኛ ነገር በጣም የሚያስገርመው ነገር ለመንግስት ሁሉን ነገር ያመጣል። አሁን ለምሳሌ ስለ ሰላም ሲወራ መንግስት የዜጎችን ደህንነት መጠበቅ አለበት። አዎ ትክክል ነው። ምክንያቱም እኛ ወተን እንድንገባ መንግስት ነው ደህንነት ሊጠብቅ የሚችለው። ነገር ግን ፓርላማ ውስጥ ደግሞ እንደ ዶክተር ደሳለኝ አይነቱን ሰው ያስቀመጥ ነው የኛን ችግር እንዲያይልን ነው። ያ ማለት ምን ማለት ነው? በጫካም ሆነው ነፍጥ አንስተው የሚዋጉትንም በመሃል ሆነው እነሱን መደገፍ ነው የሚመስለው። ምንም አይነት ችግር የለባቸውም። ጫካ የገቡት የሆነ ጥያቄ ያላቸው፣ ስለዚህ መግደል ይችላሉ፣ መድፈር ይችላሉ፣ ትምህርት ቤቶችን ማቃጠል ይችላሉ። ደሳለኝ ጫኔ ህገወጥ ነው። አንድ ሰው ፓርላማ ተመርጦ የፓርላማ አባል ሆነ ማለት አንደኛ ህገ መንግስቱን ማክበር አለበት። ማክበር ብቻ አይደለም ማስከበር አለበት። ይሄ ሰውየውን ህገ መንግስቱን ለናዱ ሰዎች ሲምፓቲ ያለው ማለት ነው። ስለዚህ ጸረ ህገ መንግስት ነው። እንደውም በጣም አደገኛዎቹ በኢትዮጵያ ፖለቲካ የደሳለኝ ጫኔ አይነት ሰዎቹ ናቸው። ምክንያቱም ህገ መንግስት የሰጠውን መብት ተጠቅሞ ጸረ ህገ መንግስት ስራ እየሰራ ነው ያለው ሰውዬ። ያለ መታደሉ ነው መሳደብ ምናምን ቫይራል ያደርጋል። ሰው ስትሳደብ እኛም እንሳደባለን አንዳንዴ። እኛ ነፃ ሆነን ነው እንትን የምንለው። ኦፌንሲቭ ስፒች መብት ሊኖር ይገባል ዝም ብሎ እና እንደዚህ አይነት ሀሳብ ስትናገሪ አሁን እሱ ምንድነው በቃ የኛ ጀግና አንዱ ብቸኛው ፓርላማ ውስጥ እንደዚህ ያንን ነው የሚፈልገው። በሁለት እግሩ እዛም መቆሙ አይ ቲንክ እሱኑ ነው የሚያጋልጡ የሚመስለኝ። ያው እንደሰማችሁ ነው። እትዬ ሽንፍፍንም እንደ ሃይማኖተኛ ማለት ነው ፖለቲካውን ገብታ እየፈተፈተች የሰው ህይወት እያጨማለቀች ግን የምትናገረውን እየሰማችኋት ነው። እኛ እኮ መርጠን ፓርላማ ያስገባናቸው ትላለች። መርጠን ያስገባናቸው ልክ የዶክተር ደሳለኝን የመረጠች መስል ባህር ዳር ተገንታ ማለት ነው። መርጠን ያስገባናቸው ችግራችንን ገብተው እንዲያስረዱልን እንጂ ችግር እንዲፈጥሩብን አይደለም ትላለች። ይኸኛው ሰውዬ ደግሞ በዚህ መልኩ መቀጠል የለበትም መታሰር አለበት የሚል ቅስቀሳ ሲያካሂድ ትሰማላችሁ። በተመሳሳይ መልኩ እንግዲህ ሁለት ናቸው የአብን አመራሮች ፓርላማ ውስጥ ያሉት። ሁለተኛው ዶክተር አበባው ደሳለኝ ይባላል። እዛው ከጎጃም ተመርጦ የመጣ ነው። ዶክተር አበባው ደሳለኝም በቅርቡ በአሃዱ ቴሌቪዥን ቀርቦ በአብን አመራሮች ጉዳይና በድርጅቱ ጉዳይ ላይ አጠቃላይ ቃለመጠይቅ አድርጎ ነበር። በዛም ቃለመጠይቅ እነ ዶክተር በለጠ ሞላ ነካነካ ስላደረጋቸው እንዴት አማራ ላይ ክደት እንደፈጸሙ ለሆዳቸው ብለው አብንን እንዴት እንደሸጡት እና በአሁኑ ሰዓት ላይ የፓርቲ ፖለቲካ እንጀራ ሆድን ለመሙላት የሚደረግ ትግል መሆኑን ንግድ መሆኑን ገልጾ ነበር። ያም ቃለመጠይቅ ካደረገ በኋላ በምታዩት መልኩ በለጠ ሞላ መልስ ሰጥቷል እና በዛም መልሱ ላይ ምንድነው የሚለው? ወደኛዎቹ የፓርላማ ሰዎች እንመለስና ይላል ዶክተር ደሳለኝን ጨምሮም ነው። ቁመናቸው ምን ይመስላል ብባል ግማሽ ወያኔ ሲሶ ታጣቂ ሲሶ አብን ሆነው ስላገኘናቸው የሰላማዊ ትግላችን አካል ባለመሆናቸው ጥለናቸው ልንጓዝ ተገደናል ይላል። የሰላማዊ ትግላችን አካል ባለመሆናቸው ጥለናቸው ልንጓዝ ተገደናል ይላል። ግማሽ ወያኔ ሲሶ ታጣቂና ሲሶ አብን በመሆናቸው የተነሳ እንደኛ ሙሉ ብልጽግና መሆን ስላልቻሉ አሽቀንጥረን ጥለናቸው ልንጓዝ ተገደናል ይላል እና ሙሉ ጽሑፉን ብታነቡት የሰው ልጅ ሙሉ ለሙሉ ህሊናውን መግደል እንደሚችል ትረዳላችሁ። ዶክተር በለጠ ሞላ ለስሙ ፍልስፍና ቢማርም እውነት ምንድነው የሚል ነው እንግዲህ የፍልስፍና መነሻው። ግን እልም ያለ በቅጥፈት ጎዳና ላይ የተሰማራ ሰው መሆኑን ትረዳላችሁ እና የሚያሳዝናችሁ ነገር ማድረግ የሚችሉትን አድርገዋል። በአማራ ህዝብም ላይ ማድረግ የሚችሉትን አድርገዋል። በአብረው ጓዶቻቸውም ላይ ደግሞ መፈጸም የሚችሉትን ፈጽመዋል። እነ ክርስቲያን ታደለን እስር ቤት ጥለዋል። እነ ዶክተር ቴዎድሮስ ኃይለማርያምን አሳስረዋል። ብዙ አባሎቻቸው ሲያሳስሩ ነበረ። ድርጅቱን አፍርሰውታል። አማራን አስወርረውታል። እንግዲህ የሚኒስትሮች ምክር ቤት ላይ ስብሰባ ሲደረግ በለጠ ሞላም አብሮ ይሄን ውሳኔ ወስኗል። ግን አሁንም የተጠቂነት ስሜት ሲያነበንቡ ትሰማላችሁ። አሁንም
የተጠቂነት ስሜት እነሱ ትክክል እንደሆኑ ሌላው ስህተት እንደሆነ ቀሪ አባሎቻቸውንም ለማሳሰር ግባሽ ወያኔ ሲሶ ታጣቂ ሲሶ አብዳቸው እያሉ ሲጠቁሙ ታያላችሁ። እና ሁለቱም የፓርላማ አባላት ታስረው ሙሉ ለሙሉ 100% ፓርላማው የብልጽግና ህይወት ዘንዳ የአብን አመራሮችና የብልጽግና ካድሬዎች ቅስቀሳ በማድረግ ላይ ተጠምደዋል። እንደ እውነቱ ከሆነ ግን እስካሁን ድረስ ዶክተር አብይ ሆነ ዶክተር ደሳለኝ ጫኔ የጠቀሙት ብልጽግና ነው። ለአማራ ህዝብ ድምፅ ሆነዋል፣ እውነት ነው። ግን ብልጽግና ደግሞ የተቃውሞ ድምፅ የሚሰማበት ፓርላማ አለው እንዲባል ጉልህ አስተዋጽኦ ተጫውተዋል። ስለዚህ እንዲህ ጓዶች ወደ እስር ቤት ቢያስገባ እርግጥ ፓርላማ ላይ አብይ አህመድ ሙሉ ለሙሉ የቄስ ሞገሴዎች መድረክ ሊያደርገው ይችላል። ይህም ማድረግ ይችላል 100% ማለት ነው። እና ምንም አይነት የተቃውሞ ድምፅ ባይሰማበት ማድረግ ይችላል። ግን ጉዳቱ ደግሞ የትየለሌ ነው። ለማንኛውም ቅስቀሳው ተጠናክሮ ቀጥሏል። ወደፊት የሚሆነውን አብረን የምናየው ይሆናል። በቀጣይነት የምናየው ደግሞ እንግዲህ ሌላ የድምፅ ቅጂ ወጥቷል። ሰሞኑን ማናት የድምፅ ቅጂ እየተለቀቀብን ነው። የአፋሕድን ጉዳይ እንኳ ከዚህ በኋላ ርዕስ እያደረግነው አንቀጥልም። ኦልሬዲ ያበቃለት ጉዳይ ነው። እንግዲህ ባለፈው የአርበኛ መስፍን ከፈለኝ ድምፅ ቅጂ ከወጣ በኋላ ይህን ጉዳይ እኔ ማቀው ነገር የለም ግለሰቡ በራሱ ያደረገው ነው በማለት በቁጥጥር ስር ውሎ የማጣራት ስራ እንዲሰራ መወሰኑን የሚገልጽ መግለጫ አፋሕድ አጋርቶን ነበር። ይሁንና ያ ውሳኔ በጋራ የወሰኑት መሆኑን የሚገልጽ የድምፅ ቅጂ ወጥቷል። ኮሎኔል ፈንታውም፣ መከታውም፣ ጌታስራደም፣ እስክንድርም፣ ሰለሞን አጠናውም ሁሉም በተገኙበት በድርድር ጉዳይ ላይ ሲመካከሩና አቋም ሲይዙ የሚያሳይ የድምፅ ቅጂ ወጥቷል። ስለዚህ ቀንጨብ አድርገን ቪዲዮውን እናዳምጥና ለመጨረሻ ጊዜ ይህንን የድርድር ፋይል ዘግተነው እናልፋለን ማለት ነው። ሶስተኛው ከንግግር ባለፈ በተግባር ሊያደርጉት የሚችሉትን ከገመት ነው ውጭ ሊሆን ይችላልና በተግባር ሊለካ የሚችል ግምገማ ማስቀመጥ የሚል ነው። ሁለተኛው ቅድመ ሁኔታ የተለያዩ መንገዶችን በመጠቀም የዲፕሎማሲ ስራ፣ የተግባቦት ወይም ደግሞ የኮሚኒኬሽን ስራ፣ የመረጃ ማጥራትና የፖለቲካ ስራዎችን ከአሁኑ አጠናክረን መስራት ይጠበቅብናል። ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ትግልና እንደ ፖለቲካ አትራፊ ነው እንጂ ያለ መሆኑን የሚል አቅጣጫ ነው በእኛ በኩል ያየ ነው። ከአማራ አብራክ የወጣው የአማራ ፋኖ ህዝባዊ ድርጅት ሰላም ወዳድ መሆኑን በግልጽ ማሳየት ቀይ መስመር ብለን አላስቀመጥም። ምክንያቱም ለሰላም ጥሪ ለድርድር ቀይ መስመር ማስቀመጡ ሌላ ትዝብት ውስጥ የሚጥልና እውነት ለመናገርም ለመነጋገር ቀይ መስመር የሚያስፈልገው ስለሆነ ወደ ውሳኔ ስንገባ ነው ቀይ መስመር የሚያስፈልገውና ይህን በተመለከተ ያስቀምጥናቸው ቅድመ ሁኔታዎችና ቀይ መስመሮች አሉ። ወደ ድርድር የሚያመጣ ከሆነ ጉዳይ ነው። ይሄ ደግሞ ሰራዊትን መነሳት የሌለበት ወደ ክፍለ ጦሮችን ለውይይት መቅረብ እንደሌለበት ነው ስራ አስፈጻሚው አቅጣጫ እንዳስቀመጠና አንደኛው በሁለትዮሽ የተደረገውን ውይይት የጋራ ውሳኔ ሲኖረን በሚዲያ ልናወጣው እንችላለን። ከዛ በፊት ግን ይሄ ምንድነው ሚስጥር ተጠብቆ መቆየት እንዳለበት አንድ ቅድመ ሁኔታ ነው። በፖለቲካ ትግላችን እና በዲፕሎማሲ ትግላችን ላይ ተረጀጋን ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱን ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ነው ማለት ነው። ከዛም ባሻገር የምንነጋገረው አሁን በሰላም ጥሪው ብቻ አይደለም። የምንነጋገረው በአጠቃላይ በሀገር ጉዳይ ላይ ነው። በአማራ ጉዳይ፣ በኢትዮጵያ ጉዳይ ላይ ነው። ለምን አጠቃላይ በኢትዮጵያ ጉዳይ ላይ ነው የሚነጋገረው ማለት ነው። እና ያቋያ የፖለቲካ ትግል፣ የዲፕሎማሲ ትግል ያስፈልገናል እና መነጋገር አለብን። የሚመጡትም እነሱ አደራዳሪዎች የሚመጡ በሀገር ጉዳይ ላይ መነጋገር አጀንዳው ምንድን ነው በሚለው ላይ የድርድር ውጤት ነገር ነው እናደርስበታለን እንጂ አንቆጣበት የሚል አቋም ያለኝ ማለት ነው። በዓለም አቀፍ ሕግም የሰላም ጥሪ የሚሆን ማንኛውም ነገር ሲደረግ በዓለም አቀፍ ሕግም አልደራደርም አይባልም። እሱን ሁላችንም እንግዲህ የምናውቀው ነው ብዬ አስባለሁ። ሌሎቹም ሀገሮች በእንደዚህ አይነት መንገድ ያለፉ ይሄን እያደረጉ ነው እና ይሄ በዚህ ሊቀጥል ጥሩ ነው፣ ሀሪፍ ነው የሚል ሀሳብ ነው ያለኝ። ሁሉም ያነሳው ሀሳብ የሆነ በጉባኤ የሚጨምርበት ነገር የለም ማለት እንጂ ያው ይህን ሙጠክረት ማለት ብቻ ነው።
እናመሰግናለን። አርበኛ መከታው ጨርሰሃል ብዬ ነው። ሌሎቻችሁ የኮሚቴ አባላት ሆናችሁ ያው የጋራ አቋም ተመጣጣችሁ መድረክ መክፈት አስፈላጊ መስሏል። ልዩነት አስተባቢ የለም ማለት ነው። ኮሚቴ አባላት የለም። በጣም እናመሰግናለን። ስለዚህ እንደሰማችሁት ነው እንግዲህ ጌታ አስራደም ጭምር ይሄ ነገር በሚስጥር መያዝ አለበት፣ ሚስጥራዊነቱ መጠበቅ አለበት እያለ ሲናገር ትሰሙታላችሁ። እነ እስክንድርም እነ ሰለሞን አጠናውም እነ መከታውም የጋራ አቋም ሲይዙ ታያላችሁ በድርድር ጉዳይ ላይ ማለት ነው። እና በኋላ ቀይ መስመር ብለን ማስመር ያለብን ወደ ውሳኔ ስንሸጋገር ነው። ውሳኔ ማለት ከድርድር በኋላ የሚመጡ ነጥቦች አሉ። በእነሱ ነጥቦች ላይ ውሳኔ ስናሳልፍ እዛ ጋር ቀይ መስመር እናሰምራለን። ለድርድርና ለሰላም ንግግር ግን ቀይ መስመር አያስፈልግም በማለት ሲናገር ትሰሙታላችሁ። ሶ የጋራ አቋማቸው ነው። አርበኛ መስፍን ከፈለኝም ፍቱት፣ ከታሰራችሁ ሁላችሁም ነው መታሰር ያለባችሁ። ካልሆነ ግን አሁን ላይ ያቁማራችሁ ከሽፏል። አንዱን አርበኛ ሰለባ በማድረግ እናንተ ነፃ መውጣት የምትችሉበት አግባብ የለም። በፊትም በእናንተ ትእዛዝ ነው ያንን ያደረገው። ስለዚህ አርበኛውን መፍታት ያስፈልጋል። ከዚህ ጋር በተያያዘ እንግዲህ ዛሬ የምክክር ኮሚሽኑ አንድ መረጃ አውጥቷል። ይኸውም መረጃ ምንድነው የሚለው በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል ይላል ፕሮፌሰር መስፍናሪያ። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍናሪያ ገለጹ ይላል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡ ምላሽ ማንነቱን መግለጽ የምንችለው ቡድኑ ፍቃዱን ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉ እና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ማጠናቀቁ ይታወሳል ይላል እና እንደዚህ የሚል መግለጫ ወጥቷል። እንግዲህ የሀገራዊ ምክክር ኮሚሽን ዋና ዓላማው ፓርላመንታሪ የነበረውን ሲስተም ወደ ፕሬዚደንሻል ቀይሮ የአብይ አህመድን ስልጣን ማጽናት ነው። መጨረሻ ላይ ውሳኔ የሚሰጠውም ጠቅላይ ሚኒስትሩ መሆኑ ይታወቃል። ከዛ ባለፈ ግን የሚጠበቅ ነገር የለም። ፑፔት ነው። የአብይ አህመድን ስልጣን ለመታደግ የመጣ ኃይል ነው። በጣም ሞራል የለሽ ህሊና ቢስ ስብስብ ነው። እስካሁን ድረስ እንግዲህ መሳተፍ ያለባቸው ወገኖችን ሳያሳትፍ በርካታ የአማራ ምሁራንን እስር ቤት በታጎሩበት ሁኔታ ታጣቂዎች በምክክሩ ባልተሳተፉበት ሁኔታ የኢትዮጵያን ችግር እፈታለሁ ብሎ እየተንቀሳቀሰ ያለ ቡድን ነው። ይሁንና በአማራ ክልል የሚገኝ አንድ ታጣቂ ቡድን አጀንዳውን አስገብቷል በማለት መግለጫ ሰጥቷል። ያው ግልጽ ነው። ካሳዩኋቸው የድምፅ ቅጂ መሰረት አድርጋችሁ ስታስቡት ጥያቄውን ያቀረበው ማን ነው? አጀንዳውን ያስገባው ማን ነው? ግልጽ ነው። አፋን ነው። እስክንድር ነጋ ነው። ያው ከዚህ በላይ ታዲያ ትግል ማበላሸት አለ እንዴ? ትግልን ማጥፋት አለ እንዴ? ከዚህ በላይ የአማራ የፖለቲካ እስረኞች ባልተፈቱበት ሁኔታ፣ እስር ቤት በተዘጉበት ሁኔታ ዛሬም እነ ዶክተር ወንደሰን፣ እነ መስከረም አበራ፣ እነ ዶክተር ቴዎድሮስ፣ እነ ክርስቲያን ታደለ፣ እነ ጎበዜ ሲሳይ፣ እነ ዳዊት በጋሻው፣ እነ ገነት አስማማው፣ አባይ ዘውዱ፣ ዮርዳኖስ አለሜ፣ እነ ሲሳይ አውግቸው ብዙ የአማራ ልጆች ዛሬም እስር ቤት ባሉበት ሁኔታ እንግዲህ አጀንዳውን አስገብቶ በምክክር ለመሳተፍ እየሞከረ ያለው አፋር ነው እና ይሄኛው የፋኖ ክንፍ ግን መግለጫ ማውጣት አለበት። የአማራ ፋኖ በወሎ፣ የአማራ ፋኖ በጎንደር፣ በሸዋና በወሎ ቤተ አማራ መግለጫ ማውጣት አለበት። ለሀገራዊ ምክክር ያስገባሁት አጀንዳ የለም ቢል መግለጫ ማውጣት አለበት። ካስገባም አስገብቻለሁ ብሎ ሊነግረው ይገባል። ይህን የማጥራት ስራ መስራት ያስፈልጋል። በተረፈ ግን አጀንዳውን ያስገባው አፋር ነው። የድምፅ ቅጂውንም አምጥቼ አሳይቻችኋለሁ፣ አሰብቻችኋለሁ እና የሚያጠያይቅ ነገር የለውም። ይሄን ሁሉ ካደረገ በኋላ ነው እንግዲህ አፋሕድ የተካደው። ይሄን ሁሉ ካደረገ በኋላ አፋር ተካደ። በተረፈ እንግዲህ ለባለፉት ጊዜያት በአፋር ላይ በእስክንድር ላይ ተከታታይ ፕሮግራሞችን ስናቀርብ ነበር።
ይህን ስናቀርብ ከፋፋይ የሚሉ ነበሩ፣ ዋናው ጠላት ላይ እናተኩር የሚሉ ነበሩ፣ ብዙ አስተያየቶች ነበሩ። በበኩሌ ግን እዛ ላይ ትኩረት አድርጌ ስንቀሳቀስ የነበረው ዋነኛ ማነቆ ሆኖ ስላገኘሁት ነው። በነገራችን ላይ ዛሬ አፋሕድ ቢፈርስ እስክንድር ከትግል ቢወጣ የአማራ ትግል ሰጥ ለጥ ብሎ በትክክለኛው መስመር ይጓዛል ብዬ ማስብ የዋህ አይደለሁም። የአማራ ትግል በርካታ ጠላት ያሉት ነው። የአማራ ፋኖ በርካታ ጠላት ያሉት ነው። ስለዚህ ችግሮቹ ብዙ ናቸው፣ ጠላቱ ብዙ ነው እና ችግሮቹ ስዘረዝር ቁጥር 1 ላይ ያገኘሁት አፋሕድና እስክንድር ስለሆነ ቁጥር 1 ፕራዮሪቲ የሚሰጠው ስለሆነ ነው እንጂ ነገም ሌላ ቻሌንጅ ይቀጥላል። ነገም ሌላ ባንዳ ይገኛል። ነገም ሌላ አይነት መስመር ሊፈጠር ይችላል። ነገም ሌላ አይነት ችግር ይመጣል እንጂ እስክንድር ዛሬ እሱ ተመቶ ከወጣ በኋላ ማንነቱ ተለይቶ ታውቆ ከወጣ በኋላ በቃ ከዛ በኋላ ፋኖ አድኖ ይቀጥላል ብዬ ማስብ የዋህ አይደለሁም። ግን በዋናነት እንግዲህ አፋሕድ ስኬፕጎት ብሎ እየጠቀመ ስለሆነ ያኛው ፋኖ ወደ አንድ እንዳይመጣ ብዙ ጊዜ እሱ ላይ ያሟከከ ስለተቀመጠ እስክንድር የዚህ ጉዳይ ከቋጨም በኋላ ቀጣይ ደግሞ እነ ዘመነ ላይ ጫና ማድረግ እንጀምራለን። ለብሬ ወዳጆ ላይ፣ እነ አርበኛ ደሳለኝ ላይ፣ እነ ባየቀናውና ሀብቴ ወልዴ ላይ ጫና ማድረግ እንጀምራለን። ወደ አንድነት እንዲመጡ ጫና ማድረጋችንን እንቀጥላለን በማለት ነው እንጂ አፋሕድ ከፈረሰ እስክንድር ከትግል ከወጣ ከዛ የአማራ ትግል አንድነቱን አጽንቶ ይቀጥላል ብለን አናስብም። ችግር ይቀጥላል። ትግል እስካለ ድረስ ፈተናም አብሮ ይኖራል። ግን ቁጥር 1 ላይ ያገኘነው እስካሁን ድረስ ባለው ሁኔታ ትግሉን በማጓተት ረገድ የአፋሕድን ያህል ትልቅ ድርሻ ቢጫወት ስላላገኘ ነው። የብርሃኑ ጁላንም ጥንካሬ ስንነካው የአብይ አህመድንም ያረጋ ከበደንም የተመስገን ጥሩነህንም የብርሃኑ በቀለንም ጥንካሬ ስንነካው ከእስክንድር በላይ ሆኖ ስላላገኘ ነው። እስክንድር የፈተነንን ያህል የፈተነን አካል እስካሁን ድረስ በፋኖ የትግል ሜዳ ውስጥ ስላልተገኘ ነው። በተረፈ ግን ነገ ቢሆን ችግሮችን እየጠቀስ መሟገታችንን የምንቀጥል ነው ቢሆነው። በተረፈ የአፋሕድ የድርድር ካርድ እንግዲህ እስከ መጨረሻው ተጋልጧል። ድርድር ውስጥ ገብቶ ነበረ። በስርዓቱ ድርድር ውስጥ ገብቶ ነበረ። የድርድር ቅድመ ሁኔታ ላይ ነበሩ። ስለዚህ የሚጠቅመው እውነቱን ማመን ነው፣ እውነቱን መቀበል ነው፣ ማጭበርበር አይደለም። ይሆናል ብዬ እስከዚህ ርቀት ድረስ ተጉዤ ነበረ። ይሁንና መጨረሻ ላይ አገዛዙ ድርድሩን ባለመፈለጉ የተነሳ ሚስጥራችንን አውጥቶ ለሕዝብ ይፋ አድርጎታል። ለዚህም ይቅርታ እንጠይቃለን። አሁን ወደ ትክክለኛው መስመር መግባት እንፈልጋለን። ይሄ እስክንድርን አይመለከትም፣ ስለ ሌሎቹ ነው እያወራ ያለሁት እና ከዚህ በኋላ ወደ ትክክለኛው መስመር ገብተን ወንድሞቻችን ጋር መታገል እንጀምራለን። እስካሁን ለፈጸምነው ጥፋት ይቅርታ እንጠይቃለን ማለት ነው ቢገባቸው። በተረፈ አገዛዙ በጣም ከታማኝ ምንጭ የደረሰ መረጃ የሚያመለክተው ምንድን ነው? እነ እስክንድር ጋር የምደራደረው ለምንድን ነው? አፋሕድን ተደራድሬ ወደ ሰላማዊ ትግል ሜዳ ለምን አስገባዋለሁ? እስክንድርን እንደ ጃልሰኝ የሚሆንበትን እንትን ለምን እፈጥርለታለሁ? እነሱን ወደ ሰላማዊ መስመር አስገባው ማለት እኮ የአማራ ፋኖ ትግል ከዛ በኋላ አንዱ ነው ይወጋናል፣ ከፍተኛ ጉዳት ያደርስበታል። ፖለቲካዊ ኪሳራም ወታደራዊ ጉዳትም አለው። ስለዚህ ለእስክንድርን ወደ ሰላም ከማስገባት ይልቅ እዛው ትቻቸው የፋኖ ትግል ቢከፋፍሉና ውስጡ ነው ቢቦረቡሩ ይሻላል በማለት ድርድሩ ስለተወው ነው አሁን ላይ ተከታታይ የድምፅ ቅጂዎችን እያወጣ ያለው። ይሄ ከታማኝ ምንጭ የደረሰ መረጃ ነው። እዛው ሆኖ ያጥፉ፣ እዛው ሆኖ ትግሉን ሊከፋፍሉ ወደ ሰላማዊ መስመር ከሚገቡ ይልቅ እዛው ትግል ሜዳ ላይ ቢቆዩ የሚያደርሱ ጉዳት የሚያስገኙት ጥቅም ከፍተኛ ስለሆነ ባሉበት ይቀጥሉ ብሎ መወሰኑን የደረሰ መረጃ ያመለክታል። እንደውም ቃል በቃል የተባለው ምንድን ነው? አሁን ድርድር አድርገን እነ እስክንድርን ብናስገባቸው በራሳችን ጊዜ አማራን እንዳደረግነው ማለት ነው። ሁለት የነበረውን የፋኖን ትግል እንዳደረግነው ማለት ነው። ስለዚህ እዛው ቢቆዩ ነው የሚሻለው። አመራሮቹ ተደራድረው እሺ ብለው ቢገቡም በስራቸው ያለው ሰራዊት አብሮ እሺ ብሎ አይገባም። እነ እስክንድር መደራደራቸው በታወቀ ቅጽበት እንኳን አይደለም መስማማታቸው፣ መደራደራቸው በታወቀ ቅጽበት ሰራዊቱ ፈርሶ ለሌሎች መግባቱ አይቀርም እና እነ እስክንድርን ተደራድሬ 2 ወንበር 3 ወንበር ለነሱ ከምሰጥ ለድርድር እያልኩ አውሮፓ ተሸክሜ እነሱን ከማጓጉዝ እዛው ሆነው ትግሉን ቢያሟዝዙ ቢያበላሹ ይሻላል በማለት
መወሰኑን የደረሰ መረጃ ያመለክታል። ተከታታይ የድምፅ ቅጂ እየወጣ ያለው ስለዛ ነው። ቢያንስ ትግል ሜዳ ላይ አንዱ በፖለቲካዊ እንትን ይመታ ዘንዳ ያሉትን ሚስጥሮች በሙሉ ላውጣ በማለት የድምፅ ቅጂዎችን እያወጣ ይገኛል በተከታታይ ማለት ነው። እና ይሄን ነገር በዚህ ራሱ የሚገታ አይመስለኝም። ቀጣይ ዳውንት መድረክ ላይ የተነጋገሩትን ሁሉ ያወጡታል ብዬ አስባለሁ። ከዚህ ጋር በተያያዘ ታዲያ እኛ ይህንን ተረድተን ይህን የአፋሕድ አካሄድ ተረድተን ብዙ ትችት ስንሰነዝር አንዳንዶች እባካችሁ መሀሉን ይዛችሁ ተጓዙ፣ ተው ከአንዱ መወገን አይጠቅምም የሚል ምክር ሲሰጡ ነበር። በነገራችን ላይ የአማራ ትግል ተራራ ላይ ተወስኖ እንዲቀር የሚፈልጉ አማጺ ሆኖ ዝንተ ዓለም እንዲኖር የሚፈልጉ ኃይሎች የሚፈጽሟቸው ስልታዊ ተግባራት አሉ፣ ስልታዊ አስተሳሰቦች አሉ። የአማራ ትግል ተራራ ላይ እንዲቀር የሚፈልጉ ስናን ላይ፣ ጮቄ ላይ፣ ዞብል ተራራ ላይ፣ አይምባ ላይ፣ ራሳ ላይ ተወስኖ እንዲቀር የሚፈልጉ ኃይሎች ሁሌ የሚሰጡት አስተያየት አሉ። ለምሳሌ ያህል ምን ይሏቸዋል መስሏችሁ? አንደኛ የፋኖ ትግል አጋር እንዲፈጥር አይፈልጉም። ምንም አይነት አጋር ዛሬ ባለንበት ዘመን ላይ እንግዲህ ኢትዮጵያ ነው የብሔር ብሔረሰቦች ሀገር ናት፣ የተለያዩ ህዝቦች የሚኖሩባት ሀገር ናት። ስለዚህ አጋር ግድ ይላል። ወደ ስልጣን ለመምጣት አጋር ያስፈልጋል። ስለዚህ ምን ይሏችኋል መሰላችሁ? አንዳንዶቹ ፋኖ ሰጥለጥ ብሎ በአማራነቱ ብቻ ጸንቶ ታግሎ 4 ኪሎ ቤተመንግስት ይገባል ይሏችኋል። ጸንቶ ለብቻው ቆሞ 4 ኪሎ ቤተመንግስት ይገባል ማንንም ሳያዝል በማንም ሳይታዘል ይሏችኋል። ከዛ ውጭ ግን ፋኖ የትግራይ ኃይሎች ጋር እየሰራ ነው ሲባል የወያኔ ተላላኪ የወያኔ ፋኖ የሚል ፍረጃቸውን ይዘው ይመጣሉ። ከኤርትራ ጋር አንዳንድ ነገር እየሰራ ነው ሲባል ባንዳ ከሃዲ የእናቱ ነካሽ የሚል ፍረጃ ይዘው ይመጣሉ። ግን ለስሙ እኮ የፋኖ ደጋፊ ናቸው። ከዛ የተገፉና ያኮረፉ የብአዴን አመራሮች ጋር ስራ ሲሰራ ለምሳሌ ብዙ ተናግረዋል። ነገዱ ያደረጉን ነገር ቀላል አይደለም። ብዙ ታግለዋል። ብዙ ጉዳትም አድርሰዋል። በትግል ውስጥ በጣም ብዙ ጉዳት አድርሰዋል። ግን መጨረሻ ላይ ተጸጽተው ደግሞ ሊጠቅም በሚችል መልኩ የሚንቀሳቀሱ ጋንተ ስትል ሳልሳዊ ብአዴን ወይም የብአዴን ፋኖ ብለው ሲፈርጁት ታያላችሁ። ሌላው ደግሞ ወለጋ ገብተህ ክፍለ ጦር ስታደራጅ እነ ቢዛሞ ክፍለ ጦር ያሉትን ስታደራጅ የጉምዝ ታጣቂዎች ጋር አብረህ ስትሰራ ከክልሉ ውጭ የሚኖረውን አማራ የምታስጨፈጭፍ የደም ነጋዴ ነህ ብለው ይፈርጁሃል። እንግዲህ የኢትዮጵያ ፋኖ የሚልም ባለፈው ደቡብ ላይ ለማደራጀት ተሞክሮ ነበር። ከፍተኛ ጫጫታ ነው የተፈጠረው። ለምን? ለውጥ የሚያመጣ ጉዳይ ስለሆነ። ሌላ ሁለተኛ ስትራቴጂያቸው ምንድን ነው? የመጀመሪያው አጋር እንዳይፈጥር ማድረግ ነው። ሁለተኛው ደግሞ መሀል ሰፋሪነትንና ማቻቻልን ያበረታታሉ። መሀል ሰፋሪ ሆኖ መጓዝንና አቻችሎ መጓዝን ያበረታታሉ። ማለትም ትግልና ታጋይን፣ መንገድ ቀያሹንና ጠላፊውን፣ ሐሰቱንና እውነቱን፣ ችግርና መፍትሄውን፣ አደራጁንና ከፋፋውን፣ ጠላትና ወገኑን፣ ተኩላና በጉን አቀላቅለህ እንድትጓዝ ያበረታተዋል። መሀል ሰፋሪ እንድትሆን ያበረታተዋል። ተው ለአንዱ መወገን ጥሩ አይደለም፣ ተው መሀል ላይ ብንሆን ነው የሚሻለው ይለዋል ማለት ነው። ችግሩንም መፍትሄውንም እንቅፋቱንም መፍትሄ ቀያሹንም አንድ ላይ ተሸክመህ እንድትሄድ ግፊት ያደርጉብሃል። ሌላ ሀሳብ ላይ እናተኩር ይለዋል ማለት ነው። ሀሳብ ላይ እናተኩር አለኝ የሚሉትን ኤጀንት ማንነቱን እያጠረጠርክ ስታመጣባቸው ሀሳብ ላይ ብናተኩር ነው የሚሻለው ይለዋል። የስፍራው የሚዘበዝቧት አንድ የተሰለቸች አባባል አለቻቸው። ይቺው ምንድን ነው የምትለው? ግሬት ማይንድስ ዲስከስ አይዲያስ፣ አቨሬጅ ማይንድስ ዲስከስ ኢቨንትስ፣ ስሞል ማይንድስ ዲስከስ ፒፕል የሚል አንድ የተሰለቸ አባባል አላቸው። እንደ እውነቱ ከሆነ ግን በኢትዮጵያ ፖለቲካ ውስጥ እንቅፋቱ ነው ያስቸገረው ሀሳብ ሳይሆን ሰው ነው። የኢትዮጵያ ፖለቲካ በአሁኑ ሰዓት ላይ ለሀሳብ አልደረሰም። ሰዎች ችግሩንም አብጠርጥረን እንመልከት ብንል የምናገኘው ሰው ነው። ለምሳሌ ያህል አብንን ያፈረሰው የግለሰብ መጥፎ ባህሪያት፣ የግለሰብ ማንነት እንጂ የሀሳብ ልዩነት አይደለም። አብንን ያፈረሰው የፋኖን ትግል የሚያምሰው እስክንድር የሚባል አንድ የበግ ለምድ ለብሶ የገባ ተኩላ ነው እንጂ የሀሳብ ልዩነት ወይም ርዕዮተ ዓለም አይደለም። ብአዴን ውስጥ ሆድ እንጂ ጭንቅላት የሚጠይቅ ነገር የለም። ብልጽግና ውስጥ ስትገቡ ሆድ ነው የሚያስፈልገው፣ ግዙፍ ሆድ ነው የሚያስፈልገው። ጭንቅላት የሚጠይቅ ሀሳብ የሚያስፈልገው ፖለቲካ የሚያራምዱ ሰዎች አይደሉም። እና ምንድነው እስካሁን ድረስ ባለው ሁኔታ ስንሸወድ የኖር ነው።
ሰዎች ወደ መድረክ ይመጣሉ፣ መልካም ነገር ይናገራሉ፣ እውቀታቸውን ያሳዩአቸዋል፣ ተወዳጅ መስለው ይታዩአቸዋል። ከዛ ማንነታቸውን ሳንመረምር ማን ይሄ ሰውዬ ማን ነው? የት ነበር? አስተዳደጉ ምን ይመስላል? ምን አይነት ባህሪ ያለው? ምን አይነት ስብዕና አለው? ምን አይነት ማንነት አለው ብለን ሳንተነትን ንግግሩን ሰምተን የሚፈልገው ቦታ ላይ እናስቀምጠዋለን። ከዛ ያንን ካገኘ በኋላ በካልቾ ጠልዞ ህዝቡን ክዶ እንደገና ሲያስለቅስ ታገኙታላችሁ። እንደ አብይ አህመድ ማለት ነው። ስንኖር ኢትዮጵያ ስንሞት ኢትዮጵያዊ ብሎ ተናገረ። ከዛ ጠቅላይ ሚኒስትር አርገን ጠቅላይ ሚኒስትር አረግነው አጨብጭበን በኋላ ላይ ያጨበጭቡለትን መዳፎች ልልታ ያሰሙ ከንፈሮች በጥፊ እያጮለ ማባረር ጀመረ። ስለዚህ የሰው ማንነት ችግራችን ሰው ነው። አስተዳደጋቸውን በአግባቡ ባለመለየታችን የተነሳ ማለት በእርግጠኝነት አብይ አህመድ ከንግግሩ ከምኑ ከሀሳቡ አልፈን ሰውየው ማን ነው? ኧረ አስተዳደጉ ምን ይመስላል? ይህ ሰውዬ የት ከርሞ ነው ዛሬ ብቅ ያለው? የምር ዶክተር ነበር ወይ? ዶክተር መሆን የቻለው እንዴት ነው? ሁሉን ነገር የማጣሪያ ስራ ብንሰራ ኖሮ ከመጀመሪያው ወንድሜ አንተም አጭበርባሪ ነህ ጭራሽ ሀገር መሪ መሆናችንም ብለን የምናባረርበት እድል ነበር። ስለዚህ በፋኖ ትግል ውስጥም ግለሰቦችን እያነሳችሁ ማንነታቸውን ኤጀንቱን አናቱን ስትሉት አይዲያ ላይ ብናተኩር ምን አለበት? አይዲያ ላይ ስለ ፒፕል ማውራት አያስፈልግም። ስለ ሰው ለምን እናወራለን? ሰውየውን ተውና ሀሳቡ ላይ አተኩሮ ተንቀሳቀስ ብሏቸዋል። ሀሳብ የለም። በለጠ ሞላ ዘንድ ሀሳብ የለም። እስክንድር ነጋ ዘንድ ሀሳብ የለም። ምን ሀሳብ አለ? እስክንድር ነጋ ዘንድ ሀሳብ አለ? እንዲህ ምንም ሀሳብ የለም። ክፋት፣ ተንኮል ነው ያለው። ስለዚህ ያንን ክፋትና ተንኮሉን ደግሞ ማጋለጥ ያስፈልጋል እና የኢትዮጵያ ፖለቲካ ዋነኛ ችግር የሰውየውን አስተዳደግ ማንነት፣ ስብዕና ሳመረምር ሀሳቡና ንግግሩን እየሰማን ማንገሳችን ነው። ከማንነቱ ይልቅ አንደበቱን፣ እውቀቱን፣ ሀሳቡን እሱን መሰረት አድርገን የሰውየውን ማንነት ይሄ የተናገረው ንግግር ትክክል ነው ወይ፣ እሱን ይገልጻል ወይ፣ ከውስጥ የፈለቀ ነው ወይ የሚለውን ሳንለይ ወደ ስልጣን ማምጣታችን የሚፈልጉትን ኃላፊነት መስጠታችን ዋጋ እያስከፍለን ነው እና በፋኖ ትግልም ውስጥ ይቺ አስተያየት በብዛት ትሰጣለች። አይዲያ ላይ እናተኩር። ግሬት ማይንድስ ዲስከስ አባውት አይዲያስ፣ አቨሬጅ ማይንድስ ዲስከስ አባውት ኤቨንትስ ኤንድ ስሞል ማይንድስ ዲስከስ አባውት ፒፕልስ በምትል ንግግር ለማሸማቀቅ ጥረት ያደርጋሉ። ሌላስ የፋኖ ትግል ግብ እንዳይመታ የሚፈልጉ ተራራ ላይ ተሰቅሎ እንዲቀር የሚፈልጉ ሰዎች አንድነትን ብትሰብክ ይሻላል ይሏቸው። አንድነትን ስበክ። አሳየ ምን ሆነ ነው አፋድ ምናምን እያልክ አትከፋፍል። አንድነትን ስበክ። ፋኖን ትግል ሊጠልፍ የገባንና ሊታገል የገባን አብረሃ ጃብ ላይ ዘተሄድተን ግፊት ያደርጉብሃል። ኖ ወይ እንደዛ ሊሆን አይችልም። እያብጠረጠርን ምርቱን ከገለባው እየለየን ፍሬውን ከእንክርዳዱ እየለየን ነው መጓዝ ያለብን። ይሁንና ግን አንድነትን በሰብክ ይሻላል እያሉ ሲያቀነቅኑ ታያላችሁ። ግን ለጥቅሙ ለስሙ የሚያስብ ሰው ግን ይህንን አድርጎ ብሄር ተጠቃሚ ይሆናል። እውነን ለመናገር ማለት ነው። የህዝብን ጥቅም በማስቀደም እንጂ ጠለስ ሚዲያ የተጓዘበት መስመር ብዙ ዋጋ አስከፍሎኛል። ብዙ ወዳጆችን አሳጥቶኛል። ብዙ ድጋፍ የሚያደርጉ ወንድሞች ነበሩ፣ እህቶች ነበሩ እና መጨረሻ ላይ ለህዝብ የሚጠቅመውን አቋም ማራመድ ስንጀምር ግን አብዛኛው ርቋል። ስቲከር ሲያበረክቱ የነበሩ ጠለስ ሚዲያን በሚችሉት አቅም ሰፖርት ሲያደርጉ የነበሩ ምናምን ማለት ነው እና በዚህ መስመሩ ስንሰማራ ራስን የመሸጥ ጉዳይ አይደለም። ሳንቲም ቀርቶ የቃላት ማበረታቻ እምብዛም ነው እና ስለ ህዝብ ጥቅም በማሰብ ምናልባት የመጀመሪያ ቁጥር 1 ላይ የተቀመጠው ጸረ አማራ ኃይል ከተወገደ ቀጣይ ችግሮች አናሳ ናቸው። ጫና ማድረግ እንችላለን። ወንድሞቻችን ወደ አንድነት እንዲመጡ ማድረግ እንችላለን። እስክንድር ግን የሚገርም ገንዘብ ተሸክሞ ገብቶ እየከፋፈላቸው ነው። ሆን ብሎ እያደቀማቸው ነው። በማሰብ ነው እስካሁን ስንንቀሳቀስ የነበረው። በተረፈ ግን እስክንድር ከዚህ ትግል ውስጥ ሲወጣ አፋሕድ ነገር ቢፈርስ ከዛ በኋላ የፋኖ ትግል በቃ በሚያምር ጎዳና ላይ ፈሰስ እያለ ይጓዛል ብለን የምናስብ ከንቶች አይደለንም። ችግር ይቀጥላል፣ ትግል ይቀጥላል። ግን በትግል መካከል ደግሞ ችግሮቻችንን እያስወገድን ከላይ ሩት ኮዝ ብለን የለየነውን ካስወገድን ሌሎቹንም ቅርንጫፎችን የማጽዳት ስራ እየሰራን እንቀጥላለን ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ በማጋራት ሚዲያችንን ታበረታቱ ዘንድ እጠይቃለሁ። አመሰግናለሁ።